ሰላም የተወደዳችሁ ወንድሞችና እህቶች እንደምን አላችሁ? እግዚአብሔር ይመስገን። ወንድማችሁ አገልጋይ ገለጥ ሙሌ ነኝ። ዛሬም ደግሞ አጠር ያለች ዘላለማዊ መልእክት የሆነ የሚያስደስት ነገር ልነግራችሁ ፈልጋለሁ። ኢየሱስ ክርስቶስ እንደሞተ ከሞትም እንደተነሳ ደግሞ በክብር ወደ ሰማይ እንዳረገ ዳግም እንደሚመጣ የምናውቅ ደግሞም በእርሱ የተባረክን እርሱ በረከታችን የሆነ በእርሱ ደግሞ የምንመላለስ የተወደድን የእግዚአብሔር ጽድቆችና ቅዱሳኖች እንደሆንን እናምናለን፣ ደግሞም እናውቃለን። ግን አንድ ሚስጥር ልነግራችሁ ፈልጋለሁ። አታውቁም ሳይሆን ታውቁታላችሁ፣ ግን ላስታውሳችሁ ፈልጋለሁ። ክርስቶስ ኢየሱስ ወደ ሰማይ ማረጉ ለምን ይመስላችኋል? ለምንድን ነው ኢየሱስ ክርስቶስ ወደ ሰማይ ያረገው? አንድ ሚስጥር አለ። ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በተሰቀለ ሰዓት በተለይ የዓለምን ኃጢአት ሁሉ ወስዶ ኃጢአት ሆኖ እግዚአብሔር እየቀጣው ነበረ። ለኃጢአት የሚገባውን ዋጋ ሁሉ ከፍሏል። እንደገና ተገርፏል አይደለ? በሚገረፍ በስጋው አይደለ? በስጋው ኃጢአታችንን ሁሉ የሚገባውን ምን ዋጋ ከፈለ። በሞቱ ደግሞ ኃጢአትን ምን አደረገው? ቀበረው፣ ገደለው። ምክንያቱም የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ የኃጢአት ደሞዝ ሞት ስለሆነ ኢየሱስ ክርስቶስ ሞተ። እግዚአብሔር ግን ከሙታን ምን አለው ይላል? አስነሳው። ያው የክርስቶስ መንፈስ ከሙታን አስነሳው። ለምንድነው ከሙታን ያስነሳው ሲባል ለኃጢአት የሚገባው ክፍያ ዋጋ ሁሉ ስለተከፈለ ነው። ኢየሱስ ክርስቶስ ጌታ ነው። ለኃጢአት የሚገባውን ሁሉ መስዋዕት ኢየሱስ ስላቀረበ ነው። የአንድ ብሔርን ወይ የእስራኤልን ወይ የሆነ ፓርቲ አይደለም። የዓለምን ሁሉ ኃጢአት ኢየሱስ ክርስቶስ በመስቀል ላይ ወስዶት ምን አደረገው? ከፈለው ዋጋውን። ስለኛ ሲል ተቀጣ፣ ሞተ። እንደዚህ ይላል መጽሐፍ ቅዱስ በዕብራውያን ምዕራፍ 1 ቁጥር 3 ላይ ኃጢአታችንን በደሙ በሕይወቱ ካነጻ በኋላ በግርማው በአባቱ ቀኝ ተቀመጠ ይላል። እንደምታውቁት የብሉይ ኪዳን ካህናቶች ሆነ ሊቀ ካህናቶች ለአንድ አፍታ ተቀምጠው አያውቁም። ምክንያቱም ኃጢአትን ይሸፍኑ ነበር እንጂ ኃጢአትን አያስወግዱም። ደግሞ እነሱ የዓለምን ኃጢአት ሳይሆን የእስራኤልን ኃጢአት ነው ይሸፍኑ ነበር እንጂ አያስወግዱም፣ አያነጹም ነበረ። ግን ብዙ መስዋዕቶችን ያቀርባሉ። ግን ብዙ መስዋዕቶችን ብዙ ደሞችን ምን ይላሉ? ይሰዋሉ። ግን ሊያነጹ አልቻሉም፣ ሊያስወግዱ አልቻሉም፣ እነርሱ ሊያርፉ አልቻሉም። ኢየሱስ ታዲያ ለምንድን ነው ያረገው ሲባል የኃጢአታችንን መስዋዕት ሆኖ ስለቀረበ፣ ስላነጻ፣ ስላስወገደ፣ ሃሌሉያ፣ ስለከፈለው እሱ ምን አለ? ተቀመጠ። ሃሌሉያ። ኢየሱስ ያረገበት ምክንያት ኃጢአት ስለነጻ ነው። ኢየሱስ የተቀመጠበት ምክንያት ከኃጢአት ስለነጻን ነው፣ ንጹህ ስለሆንን ነው። ይህም በእርሱ የሚያምን ሁሉ ከኃጢአቱ ምን ብሏል? ከበደሉ ምን ብሏል? ነጽቷል። ከክርስቶስ ጋር በአብ ቀኝ ተቀምጣችኋል ይላል። አይታል። አንተም በክርስቶስ ስታምን በእግዚአብሔር አብ ቀኝ ትቀመጣል። በክርስቶስ ውስጥ ሆነ። ለምን ሲባል ከኃጢአት ስለነጻ። ሃሌሉያ። ለዚህ ነው ከእርሱ ጋር እንመጣለን ይላል። እዛ ነን፣ በክርስቶስ ኢየሱስ ውስጥ ሆነን ማለት ነው። ለዚህ ትልቁ ማረጋገጫው ምንድን ነው? መንፈስ ቅዱስ መጥቶ አረጋገጠው፣ ማህተብ ሆነልን፣ የእግዚአብሔር ልጆች አደረገን፣ ደግሞም የመሰከረልን፣ ዘውትር ያስተምረናል። ኢየሱስ ያረገበት ሚስጥር ምንድን ነው ሲባል ለዓለም ሁሉ የሚያስፈልገውን ዋጋ ስለከፈለ፣ ኃጢአትን ስላስወገደ፣ ስላነጻን፣ ስላጠበን ነው። የዓለም ሁሉ ኃጢአት
የዓለም ሁሉ ማለት ምን ማለት ነው? ያለፈውን በአዳም በኩል የመጣውን አሁን ያላችሁበትን እንደገና ወደፊት የምትሰሩትን የሚከናወነውን ሁሉ በኢየሱስ ውስጥ አድርጎ ለአንዴና ለመጨረሻ ጊዜ እነዛ ካህናቶች በየዓመቱና በየቀኑ ዕለት በዕለት ነው ደም የሚያፈሱት። ይሄኛው ግን አንድ ጊዜ አፍሶ ለዘላለም እንዲሆን። ይሄ ነው ወንጌል፣ ይሄ ነው የምስራች። ኢየሱስ አርጓል፣ ኢየሱስ ተቀምጧል፣ ኢየሱስ አርፏል። እናንተም በክርስቶስ ሆናችሁ እረፉ። በክርስቶስ ሆናችሁ አርፋችኋል። በአብ ቀኝ በክብር ተቀምጣችኋል፣ ደግሞን ተሰውራችኋል። ሃሌሉያ! ኢየሱስ ጌታን። ይህ ነው ትክክለኛው ወንጌል፣ ይህ ነው ንጹህ ወንጌል። ይሄን ሰብካለሁ፣ ይሄን አውጃለሁ፣ ከኢየሱስ ጋር ተቀምጫለሁ።